ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል ተጀምሯል ከዜናዎቹ ጋር ትግስት ተስፋዬ ነኝ አብራችሁን ነው ቀዳሚ ወዳደረግነው መረጃ አልፋለሁ በአማራና በኦሮሚያ ክልሎች የተከሰተውን የግሪሳ ወፍ ለመከላከል እየተሰራ መሆኑን የግብርና ሚኒስቴር አስታወቀ በእነዚህ ክልሎች የኬሚካል ርጭት ለማድረግ የኬሚካል ግዢ መፈጸሙንና ሌሎች ዝግጅቶች ማድረጉን ሚኒስትሩ አስታውቋል መሰረት ባዩ የግብርናውን ዘርፍ ከሚፈትኑትና ለምርትና ምርታማነት መቀነስ ምክንያት ከሆኑትና በባለሙያዎች ከሚጠቀሱት ጉዳዮች መካከል የአፈር አሲዳማነት የሰብል በሽታዎች የአየር ጠባይ መለዋወጥ ዋነኞቹ ናቸው ከነዚህ ጉዳዮች በተጨማሪም በየጊዜው የሚከሰቱ ተምች አንበጣና የግሪሳ ወፍ እንዲሁም ሌሎች መሰል ምክንያቶች የዘርፉ ፈተናዎች እንደሆኑ ባለሙያዎች ይገልጻሉ በአሁኑ ጊዜም በአማራና በኦሮሚያ ክልል የግሪሳ ወፍ መከሰቱን በግብርና ሚኒስቴር የእጽዋት ጥበቃ ተወካይ ስራ አስፈጻሚ ዘሩባቤል ክብረት ገልጸዋል የግሪሳ ወፍ በየዓመቱ የሚከሰት ነው ያሉት አቶ ዘሩባቤል በዚህ ሚኒስቴሩ በመከላከል ላይ ትኩረት አድርጎ ከክልልና ከዞኖች ጋር በቅንጅት እየሰራ መሆኑን ተናግረዋል በሁለቱ ክልሎች 17.2 ሚሊዮን የሚገመት የግሪሳ ወፍ በ225.5 ሄክታር መሬት ላይ መከሰቱን ገልጸው በዚህ ላይም የመከላከል ስራ እየተሰራ በመሆኑ እስካሁን የከፋ ጉዳት አልደረሰም ብለዋል በአማራ ክልል በሰሜን ሸዋና ኦሮሚያ ብሔረሰብ ዞኖች ላይ በተለያዩ የማዳበሪያ ስፍራዎች ላይ በአምስት የማዳበሪያ ስፍራ ተከስቶ ነበር ተከላላ 17.2 ሚሊዮን የሚገመት የግሪሳ ወፍ በ225.5 ሄክታር ላይ ተከስቶ 451 ሊትር ባተን 64% የኤልቢ በመጠቀም የመከላከል ስራ ተሰርቷል አሁንም በድጋሚ ክስተቱ ስላለ እዚሁ አማራ ክልል በቆወቶ ወረዳ ላይ 5.3 ሚሊዮን የሚገመት ወፍ 37.5 ሄክታር ላይ እየተከላከለ ነው አሁንም እዛው ላይ በሰባ ላይ ነው ሌላ ኦሮሚያ ክልል ባቢሌ ነው ባቢሌ ፈቲያ የሚባል የማዳበሪያ ስፍራ ላይ ሁለት ጊዜ ተከስቶ አንድ ቦታ ላይ በጥቅሉ ወደ 8.8 ሚሊዮን የሚገመት ወፍ 44.5 ሄክታር ላይ መከላከል ስራ ሰርቷል በቀጣይ የኬሚካል ርጭት ለማድረግ ግዢ መፈጸሙንና የአውሮፕላን ማረፊያዎችን ጥገና ማድረግን ጨምሮ ሌሎችም ዝግጅት መደረጋቸውን ገልጸዋል እንግዲህ አሁን ኦሮሚያ ክልል አብዛኛው ቦታ ላይ ክስተቱ ያለበት ወደዚህ ወደ ስንት ሸለቆ የሚከሰትበት አካባቢ ሰብል እየተሰበሰበ ነው ያለው እንግዲህ በድጋሚ ሊከሰት የሚችለው በመስኖ የሚለሙ የስንዴ ሰብል ላይ ይከሰታል በዛ ላይም ቅድመ ዝግጅት አለ የኬሚካል ግዢ ተካሂዷል የግብርና ሚኒስቴር አውሮፕላን ዝግጁ ነው ሁሉም ነገር ተዘጋጅቷል አውሮፕላን ሜዳዎች ተጠግነው ተስተካክለዋል ስለዚህ ቅድመ ዝግጅቱ አለ ወፉም ይከሰታል አሁን ደግሞ አማራ ክልል ላይ በዚህ ሰዓት የመከላከል ስራ ይሰራል ከግሪሳ ወፍ በተጨማሪ መጤ ተምችን በሚመለከት ሚኒስቴሩ ከአርሶ አደሮች ጋር በመሆን አስቀድሞ የመከላከል ስራ ያከናወነ መሆኑን ተወካይ ስራ አስፈጻሚው አስረድተዋል ኢትዮጵያና ፈረንሳይ በኤሌክትሪክ መስመር ዝርጋታ ዘርፍ በትብብር ለመስራት ተስማሙ በፓሪስ እየተካሄደ በሚገኘው በኢትዮጵያ አውሮፓ ኢንቨስትመንት ፎረም ጎን ለጎን ኢትዮጵያና ፈረንሳይ በመካከለኛው ኤሌክትሪክ ኃይል መስመር ዝርጋታ ዘርፍ በትብብር ለመስራት ስምምነት ተፈራርመዋል ስምምነቱን የኢትዮጵያ ኤሌክትሪክ አገልግሎትና የፈረንሳይ ኤሌክትሪክ አገልግሎት አመራሮች የተፈራረሙ ሲሆን በስምምነቱ መሰረት ሁለቱ ተቋማት በመካከለኛ መስመር ዝርጋታና ኃይል መቋረጥ ኤሌክትሪክ መስመሮችን መጠገን በሚቻልበት መንገድ በትብብር እንደሚሰሩ ተገልጿል በተጨማሪም በቴክኒክና ስልጠና ድጋፍ በግብዓት አቅርቦት በአቅም ግንባታና የብድር ስምምነት ጨምሮ በሌሎች ዘርፎች ላይ አብረው ለመስራት እንደተስማሙ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል ከአዲስ አበባ ወደ ኩባ ዋና ከተማ ሃቫና ቀጥታ በረራ ለመጀመር የተሰራ መሆኑ ተገለጸ ኩባ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጎልበት ከአዲስ አበባ ወደ ሃቫና የቀጥታ የአየር በረራ እንዲኖር ሀገሪቱ ፍላጎት እንዳላት በኢትዮጵያ የኩባ አምባሳደር ሜሊኒ ሲዋሪ አሌቫራዝ ገልጸዋል አምባሳደሯ ኩባ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጎልበት ቀጥታ የአየር በረራ አገልግሎት እንዲጀመር ፍላጎት እንዳላትና ለዚህም እየሰራች እንደሆነ ተናግረዋል የዚህ የበረራ አገልግሎት መጀመር የአፍሪካ ዲፕሎማሲ ዋና ከተማ የሆነችውን አዲስ አበባን ከካሪቢያን የባህል ማዕከል ጋር ለማገናኘት ያለመ መሆኑን የገለጹት አምባሳደር ሜሊኒ ሀገራቸው ለፕሮጀክቱ ያላትን ቁርጠኝነት ጠቅሰው
በዚህ ረገድ ማንኛውም ድጋፍ ለማድረግ ዝግጁ እንደሆነች አስታውቀዋል። ኢትዮጵያ በርካታ አህጉራዊና ዓለም አቀፋዊ እንቅስቃሴዎችን እንደምታስተናግድ የተናገሩት አምባሳደሯ ከኢትዮጵያ አየር መንገድ ጋር የሚጀምረው ይህ የቀጥታ በረራ ኩባ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር ያስችላታል ብለዋል። በተጨማሪም የበረራው መጀመሪያ በአጠቃላይ ለቀጠናው ትብብር ወሳኝ መሆኑን ተናግረዋል። ዜናውን ያገኘነው ከኢፒር ነው። ክቡራን ተመልካቾቻችን ኢሳት ዲጂታል አሁንም እንደቀጠለ ነው። ወደ ውጭ ዘገባዎች አምራለሁ። እስራኤል የቀድሞ የጦር ሰራዊት ጠበቃ በቁጥጥር ስር አዋለች። ለጠበቃዋ በቁጥጥር ስር መዋል ምክንያት ደግሞ የፍልስጤማውያን በደል የሚያሳይ ምስል አጋርታለች የሚል ነው። ሸሪፍ ኢማም የእስራኤል ፖሊስ የቀድሞዋን ወታደራዊ አቃቤ ሕግ የእስራኤል ወታደሮች በፍልስጤማውያን እስረኞች ላይ የሚፈጽሙትን የጭካኔ ድርጊት የሚያሳይ ቪዲዮ ምስል ማጋራቷን ተከትሎ በቁጥጥር ስር እንደዋላት ተገልጿል። ሜጀር ጄኔራል ዩፍያት ቶመር ዮርሻላሚ የታሰረችው ሰኞ ዕለት ማምሻውን ነው። እንደ ሀገሪቱ ብሔራዊ ደህንነት ሚኒስትር ቪዲዮ መለቀቁን ተከትሎ ጄኔራሏ ስራቸውን ለቀው ተሰውረዋል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቪዲዮን መለቀቅ ተከትሎ እንዳሉት እስራኤል ከተመሰረተች ጀምሮ በእስራኤል ላይ የተፈጸመ ከፍተኛ የህዝብ ግንኙነት ጥቃት ብለውታል። የአልጀዚራዋ ጋዜጠኛ ከራማላህ በኃይል ከተያዘችው ዌስት ባንክ እንደዘገበችው የቶመር ዮርሻሊሚ መታሰር በእስራኤል የፖለቲካና የህግ ሂደት ላይ አቧራ አስነስቷል ብላለች። እስራኤል በፍልስጤማውያን እስረኞች ላይ የምትፈጽመው ጭካኔና ህገወጥ አያያዝ ለዓመታት ሲዘገብ የነበረ ነው። የእስራኤል ፖለቲከኞች ድርጊቱን ቢክዱትም ድርጊቱ ከቅርብ ጊዜያት ጀምሮ ደግሞ ተጠናክሮ ቀጥሏል። እስካለፈው ሳምንት ድረስ ሜጀር ጄኔራል ዩፍያት ቶመር ዮርሻሊም የእስራኤል ጦር ከፍተኛ የህግ ባለሙያ ነበረች። አሁን ላይ ግን በእስር ላይ ትገኛለች። የእሷን መታሰር ተከትሎ ሀገሪቱ በችግር እየታመሰች ነው። ይህም ጄኔራል ዩፍያት ለመስሪያ ቤቷ በድንገት የሥራ መልቀቂያ ታስገባለች። ቀጥላም ከስራም ከቤተሰብም ትሰወራለች። ከፍተኛ ፍለጋ ከተደረገ በኋላ በቴል አቪቭ የባህር ዳርቻ ትገኛለች። ውዝግቡ የተፈጠረው ጄኔራል ዩፍያት በእስራኤል አወዛጋቢ በሆነ እስር ቤት ውስጥ ታስረው በነበሩ ፍልስጤማውያን ላይ ይደርስ የነበረውን ጥቃት የተመለከተ የቪዲዮ ምስል ለሚካሄደው ምርመራ አጋዥ እንዲሆን መወሰኗን ተከትሎ ነው። በቪዲዮ የእስራኤል ወታደሮች በፍልስጤም እስረኛ ላይ ጾታዊ ጥቃት ፈጽመዋል በሚል የተከሰሱበትም በከፊል የሚያሳይ ምስል ነው። ይህን ቪዲዮ በማየት ቶመር ዮርሻሊም ውንጀላው ምን ያህል አሳሳቢ እንደሆነ ለማጋለጥ አስባ ነበር። ጉዳዩ ግን ከእስራኤል ጠንካራ የፖለቲካ መሪዎች ከፍተኛ ተቃውሞውን አስነስቷል። በዚህ ሳቢያ ቶመር ዮርሻሊም የተፈጠረባትን ጫና ተከትሎ ስራዋን በትለቅም የግል ተቺዎች ነቀፌታ ማቅረባቸውን አላቆሙም። ጄኔራሏ ለቤተሰቦቿ ምስጢራዊ ማስታወሻ በማስቀመጥ መኪናዋን ባህር ዳርቻ በመተው ተሰወረች። ይህን ያደረገችው ራሷን አጥፍታለች የሚል ግምት እንዲወሰድ በማሰብ ነበር። ይሁን እንጂ በተደረገ የተጠናከረ አሰሳና ፍለጋ እሁድ ምሽት እዚያው ጠፋች ከተባለችበት የባህር ዳርቻ በሕይወት ተገኘች። ይህ በእንዲህ እንዳለ ከኦክቶበር 7 ቀን 2023 ጀምሮ ቢያንስ 75 ፍልስጤማውያን በእስራኤል እስር ቤቶች ሕይወታቸው እንዳለፈ የተባበሩት መንግስታት አስታውቋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎቻችንን የሚመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ